በክፍል ውስጥ ማንም የማይበልጠው ያ ተማሪ ምስጢሩ ምንድነው? በቀን 10 ሰዓት ስለሚያጠና ይመስላችኋል? በፍጹም። እውነታው ግን የክፍል አንደኛ ተማሪዎች ከሌላ ተማሪዎች በተለየ የሚጠቀሙባቸውን 4 ምስጢራዊ የጥናት መንገዶችን አሳያችኋል። ዛሬ እኔም ውጤቴን ከአማካይ ወደ ከፍተኛ ደረጃ የቀየርኩበትን ያንን የ1% ተማሪዎች ብሉፕሪንት ደረጃ በደረጃ አሳያችኋለሁ። ይህንን ምስጢር ከመግለጤ በፊት ግን እንዲህ አይነት ጠቃሚ ቲፖች እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ አድርጉት። ዝግጁ ከሆናችሁ የመጀመሪያውን ስህተት ወደሚታርሙበት ክፍል እንሂድ። አንደኛ፣ ሰነፍ መሆንን ለጥናት መጠቀም ወይም ኤፊሽንሲ። ታውቃላችሁ፣ አንዳንድ ጊዜ ሰነፍ መሆን ለጥናት ይጠቅማል። እንዴት መሰላችሁ? ሰነፍ ሰው ስራን በአቋራጭና በቀላሉ ለመጨረስ ይሞክራል። ጎበዝ ተማሪዎችም ትርፍ ድካም አይወዱ። ለዚህ ነው ስፔስድ ሪፒቴሽን የሚጠቀሙት። ሁሉንም በአንድ ቀን አትጨርሱት። ዛሬ የተማራችሁትን ነገ ለመከለስ ሞክሩ። ከዛ ከአንድ ሳምንት በኋላ ድገሙት። ልክ እንደ ስፖርት ሰሪ ሰው የአእምሯችሁ ጡንቻ የሚገነባው በየቀኑ በትንሽ በትንሹ ስትሰሩ ነው። ይህ ዘዴ በቃኝ ሰለቸኝ እንዳትሉ ያደርጋችኋል። ሁለተኛው የውሸት ጥናት። ከጥቂት ዓመታት በፊት እኔም ልክ እንደ ብዙዎቻችሁ ነበሩ። ሌሊቱ ሙሉ አነባለሁ፣ መጽሐፉ ላይ መስመር አሰምራለሁ፣ ግን ፈተና ላይ ሲቀመጥ ሁሉም ነገር ጭልም ይልብኛል። ያኔ ነው አንድ ትልቅ ስህተት እየሰራው እንደሆነ የተረዳሁት። ያ ስህተት ፓሲቭ ለርኒንግ ወይም ዝም ብሎ ማንበብ ነበር። እውነተኛው የ1% ተማሪዎች ምስጢር ግን አክቲቭ ሪኮል ይባላል። መጽሐፉን አንብባችሁ ስትጨርሱ ዘግታችሁ አታስቀምጡ። ይልቁንስ ልክ ለጓደኞቻችሁ ወሬ እንደምትነግሩት ዛሬ ምን ተረዳው ብላችሁ ራሳችሁን ጠይቁ። አእምሯችሁ መረጃውን ፈልጎ እንዲያወጣ አስገድዱት። ያኔ ነው ትምህርቱ በውስጣችሁ የሚቀረው። ሶስተኛውና ለእኔ የሚመቸኝ የትኩረት ኃይል ወይም ዲፕ ወርክ ይባላል። አንድ ቀን እንደሆነ ለማጥናት ብዬ ሲቀመጥ ስልኬ አጠገቤ ነበር። አንድ የቲክቶክ ቪዲዮ ልይ ብዬ ገባው። ስነቃ 2 ሰዓት አልፏል። ይህ የሁላችንም ታሪክ። የ1% ተማሪዎች ልዩነታቸው የሚሰሩበት ቦታ ላይ ጠላታ ያስገቡ። ስልካችሁን ሌላ ክፍል አድርጉ። ለ25 ደቂቃ ብቻ ዓለም ብጠፋ እንኳን አልነሳም ብላችሁ ቁጭ በሉ። ይህ ፕሮሞዶሮ ይባላል። በ25 ደቂቃ ውስጥ የምታጠኑት ነገር ስልካችሁን እያያችሁ ለ4 ሰዓት ከምታጠኑት ይበልጣል። አራተኛውና እኔ በጣም የሚወደው ቴክኒክ መምህሩ ተማሪ ይባላል። አንድ ነገር ልንገራችሁ፣ አንድን ትምህርት በደንብ አውቀዋለሁ የምትሉት ለሌላ ሰው ማስረዳት ስትችሉ ብቻ ነው። እኔ ሁል ጊዜ የማደርገው ነገር አለ። ያጠናሁትን ነገር ለራሴ አስተምራለሁ። ይህ ፋይነመን ቴክኒክ ይባላል። ስታስተምሩ ያላወቃችሁትን ነጥብ ወዲያውኑ ትረዳላችሁ። በዚህ ደግሞ ንግግራችሁና በራስ መተማመናችሁ ይጨምራል። እንግዲህ ተማሪዎች የ1% ተማሪ መሆን የቃላት ጨዋታ አይደለም፣ የስልት ውጤት እንጂ። ታሪካችሁን ለመቀየር ዛሬውኑ አንድ ዘዴ መተግበር አለባችሁ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ አድርጉት። እንዲሁም ኮሜንት ላይ ይጀምራለሁ ብላችሁ ጻፉልኝ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ። ቻው።